ለማርያም ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም ለማርያም ለማርያም ለዘላለም እንዘምራለን ለዘላለም የተዘጋች ለዘላለም ሕዝቅኤል ብሏል ለዘላለም ንጽሕት ናት በእውነት ለዘላለም በፍጹም ድንግል ለዘላለም አብነት አርገን ለዘላለም እኛም እርሷን ለዘላለም በፍጹም ፍቅር እንዘምራለን በፍጹም ፍቅር እንዘምራለን ለማርያም ለማርያም ለዘላለም እንዘምራለን ለዘላለም የዋሂት ርግብ ለዘላለም ሰላም አብሳሪ ለዘላለም ጨለማ ሕይወቴ ለዘላለም ብርሃንን አብሪ ለዘላለም እማጸንሻለሁ ድንግል ለነፍሴ ለዘላለም አደራ ቅድስት አንቺ ነሽ ዋሴ አደራ ማርያም አንቺ ነሽ ዋሴ ለማርያም ለማርያም ለዘላለም እንዘምራለን ለዘላለም እጅግ የበዛ ነው ለዘላለም ያለኝ ፍቅር ለዘላለም አይወሰንም ለዘላለም አይነገርም ለዘላለም በእርሷ ደስ ይለኛል ሐሴት አደርጋለሁ ለዘላለም ስሟን እየጠራው እዘምራለሁ ማርያም ማርያም ብዬ እዘምራለሁ ለማርያም ለማርያም ለዘላለም እንዘምራለን ለዘላለም ነይ ነይ ስላል ለዘላለም ቀንና ሌሊት ለዘላለም አትለየኝም ለዘላለም ለኔስ ቅርቤ ናት ለዘላለም እጾም እጾም ብለው አመሰገኗት ለዘላለም ክብሯን ሊገልጹ ቢያጥራቸው ቃላት ክብሯን ሊገልጹ ቢያጥራቸው ቃላት ለማርያም ለማርያም ለዘላለም እንዘምራለን ለዘላለም እግዚአብሔር ቸርነት በዚህ ባለን ሰዓት ባለን ጊዜ የምንማማርበት የትምህርታችን ርዕስ የሚሆነው ነቢየ እግዚአብሔር ቅዱስ ኢሳይያስ በተናገረበት የመጽሐፍ ቅዱስ ክፍል በጻፈው የመጽሐፍ ቅዱስ ክፍል ማለት ነው ምዕራፍ 25 ቁጥር 8 ላይ ያለውን ኃይለ ቃል በማንሳት እንማማራለን። እግዚአብሔር እንባን ያብሳል። ይሄንን ቃል ደግማችሁ እንድትሉት በእግዚአብሔር ስም ጠይቃችኋለሁ። እግዚአብሔር በል እንባን ያብሳል። አዎ በእውነት እግዚአብሔር እንባችንን
እንዲያብስልን፣ ሐዘናችንን እንዲያርቅልን፣ እንዲያስወግድልን የእግዚአብሔር ቅዱስ ፈቃዱ ይሁንልን። በዚህ የመጽሐፍ ቅዱስ ክፍል ውስጥ ወይም ደግሞ በዚህ እግዚአብሔር እንባን ያብሳል በሚለው ሐሳብ ውስጥ አንድ 3 እና 4 ሐሳቦችን እናያለን። የመጀመሪያው እግዚአብሔር ከሰው ልጆች ላይ ሐዘንን የሚያርቅ አምላክ መሆኑን እንረዳለን። የመጀመሪያው ምን አልኳችሁ? ከሰው ልጆች ላይ እግዚአብሔር በቸርነቱ፣ በምህረቱ፣ በይቅርታው ምን ያደርጋል? ሐዘንን ያርቃል። ሐዘንን ያርቃል። በሁለተኛ ደረጃ በዚህ ርዕስ ላይ የምናገኘው ሐሳብ እግዚአብሔር የሰው ልጆችን ወይም ደግሞ ሰዎችን የሚያጽናናና የሚያበረታ አምላክ መሆኑን እንረዳለን። እግዚአብሔር ከሰው ልጆች ላይ ሐዘንን ምን ይላል? ያርቃል። እግዚአብሔር የሰው ልጆችን ያጽናናል። በሦስተኛ ደረጃ የእግዚአብሔር ቃል ወይም ደግሞ እግዚአብሔር ለኛ ለሰው ልጆች ምናችን ነው ከተባለ ተስፋችን ነው። እግዚአብሔር ተስፋችን ነው። እግዚአብሔርን የተጠጉ ሰዎች ከእግዚአብሔር ጋር ቃል ኪዳን የገቡ የተግባቡ ሰዎች እግዚአብሔር ምናቸው ነው ከተባለ እግዚአብሔር ተስፋቸው ነው። በሦስተኛ ደረጃ ይሄንን እናያለን። በአራተኛ ደረጃ ላይ የምንመለከተው አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰው ልጆች ጋር የሚያለቅስና የሚያነባ አምላክ ሲሆን ሰው ሲሆን አምላክ መሆኑን እንረዳለን። ዛሬ ደግሞ እግዚአብሔር ያለቅሳል እንዴ? እግዚአብሔር ያነባል እንዴ ብላችሁ ልታስቡ ትችላላችሁ። የምታስቡም ልትኖሩ ትችላላችሁ። እግዚአብሔር ማልቀስ ብቻ አይደለም። እግዚአብሔር ከተሰደዱት ጋር የሚሰደድ አምላክ ነው። ከተሸጡት ጋር የሚሸጥ አምላክ ነው። ካለቀሱት ጋር የሚያለቅስ አምላክ ነው። ተስፋ ከቆረጡት ጋር እነሱ ተስፋ ቆርጠናል ብለው ተስፋቸው እንዲለመልም እንዲቀጥል የሚያደርግ አምላክ ነው። ተስፋችንን የሚያለመልምልን፣ ተስፋ በቆረጥንበት ጊዜ ተስፋችን እንዲለመልም የሚያደርግ እግዚአብሔርና እግዚአብሔር ብቻ ነው። እግዚአብሔር ከሐዘንተኞች ጋር ያዝናል። እንባቸውን ከሚያፈሱ ሰዎች ጋር እንባውን ያፈሳል። ይሄ ሲባል በለበሰው ሥጋ በምን አልኳችሁ? በለበሰው ሥጋ በተዋሃደው ሥጋ የሰው ልጆችን ባህሪው አድርጎ በተዋሃደው ሥጋ እግዚአብሔር ያነባል፣ ያለቅሳል። ተስፋ ለቆረጡት ተስፋቸው እንዲለመልም ያደርጋል ማለት ነው። ስለዚህ የዚህ ትምህርት መሰረታዊ ዓላማ ምንድነው ያልን እንደሆነ እግዚአብሔር ተስፋችን መሆኑን ማወቅና መረዳት ነው። እግዚአብሔር ተስፋችን፣ እግዚአብሔር አለይታችን፣ እግዚአብሔር ብርሃናችን፣ እግዚአብሔር ሕይወታችን፣
እግዚአብሔር መጠጊያችን፣ እግዚአብሔር አምባችን፣ እግዚአብሔር መሸሸጊያችን፣ እግዚአብሔር አለይታችን መሆኑን ማወቅና መረዳት ነው። በዚህ የመጽሐፍ ቅዱስ ክፍል ውስጥ ምንና ያለን እንደሆነ ተስፋ፣ መጽናናትና የመዳን ምልክት፣ ተስፋ፣ መጽናናት፣ የመዳን ምልክት፣ የመዳናችን ተስፋችን እግዚአብሔር መሆኑን፣ መጽናኛችን እግዚአብሔር መሆኑን፣ የመዳናችን ምልክት እግዚአብሔር መሆኑን ማወቅና መረዳት ነው ወገኖች። ስለዚህ በብሉይ ኪዳኑ ታሪክ፣ በብሉይ ኪዳኑ ሕይወት እግዚአብሔር እንደ እግዚአብሔርነቱ በአንድነቱና በሦስትነቱ ከመገለጡ በፊት፣ ከመታየቱ በፊት ሞት በዓለም ላይ ነግሶ ነበረ። ሞት በዓለም ላይ ነግሶ ነበረ። ሞት ወደ ዓለም ገብቶ ነበረ። ሞት ወደ ዓለም ጎራ ብሎ ነበረ። ሞት ወደ ዓለም በዓለም ውስጥ እና በዓለም ውስጥ ላሉ ሰዎች አንኳኩቶ ነበረ። ያንን ሞት ያስወገደው ያራቀው ሞቱን በሞቱ ሞቶ ያዳነን ማን ነው ያለን እንደሆነ እግዚአብሔር ወልድ ኢየሱስ ክርስቶስ ነው ማለት ነው። ሐዋርያው ቅዱስ ጳውሎስ ሲናገርም ይሄንኑ ሐሳብ ነው የሚያጠነክረው። በአንድ ሰው ምክንያት ሞት ወደ ዓለም ገባ። በአንድ ሰው። ያ አንድ ሰው የተባለው ማን ነው ያለን እንደሆነ አዳም ባጠፋው ጥፋት፣ አዳም በበደለው በደል፣ አዳም የእግዚአብሔርን ድምፅ አልሰማም ብሎ በኮበለለበት ሰዓት፣ አዳም ከእግዚአብሔር በተለየበት ሰዓት፣ አዳም ከእግዚአብሔር በራቀበት ሰዓት የራቀውን አዳምን፣ የኮበለለውን አዳምን፣ የጠፋውን አዳምን፣ የሞተውን አዳምን ለማዳን እግዚአብሔር በአንድነቱ በሦስትነቱ ወይም ደግሞ በጠባብ ደረት በአጭር ቁመት ተወስኖ ተገለጠ። ያ የተገለጠው ምናችን ሆነ? ተስፋችን ሆነ። ያ የተገለጠው ያ በአጭር ቁመትና በጠባብ ደረት የታየው የተወሰነው ተስፋችን ሆነ፣ አምባችን ሆነ፣ መጠጊያችን ሆነ፣ መሸሸጊያችን ሆነ ማለት ነው። ስለዚህ በዚህ ውስጥ እያለን፣ በእንባ ውስጥ እያለን፣ በእንባ ተውጠን እያለን እንባችንን ያበሰልን፣ መዋረዳችንን ያራቀልን፣ ሞታችንን ያስወገደልን ማን ነው ያለን እንደሆነ የድንግል ማርያም ልጅ ኢየሱስ ክርስቶስ፣ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። የእግዚአብሔር የባህሪ ልጁ ኢየሱስ ክርስቶስ እንባችንን አስወገደልን፣ እንባችንን አራቀልን። ብዙ ነቢያት በብሉይ ኪዳኑ ታሪክ ብዙ ነቢያት ተነስተው ነበረ። አበይት ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የመጽሐፍ ነቢያት። እነዚህ ሁሉ ከሰው ልጆች ላይ እንባን ሊያስወግዱ ወይም ደግሞ እንባን ሊያብሱ አልቻሉም። እንኳን የሰው ልጆችን እንባ ሊያብሱ አይደለምና ለራሳቸውም ሕልውናቸው አልተረጋገጠላቸውም ነበረ ማለት ነው። ነቢየ እግዚአብሔር ቅዱስ ኢሳይያስም ይሄንን ትልቅ መጽሐፍ የጻፈልን ቅዱስ ኢሳይያስም ጽድቃችን ሁሉ የደም ጨርቅ ሆነ ነው ያለው። ጽድቃችን ነቢያት በመጋዝ ቢሰነጠቁም እንደ ሽንኩርት ቢከተፉም
በተለያየ መከራ ውስጥ ቢፈተኑም ራሳቸውን ሊያድኑ ስላልቻሉ ምን እያሉ ይጸልዩ ነበረ? ምን እያሉ ተስፋ ያደርጉ ነበረ ያልን እንደሆነ ክንድህን ከአርያም ላክና አድነን። እኛ በመጋዝ ብንሰነጠቅም እንደ ሽንኩርት ብንከረተፍም እንደ ጎመን ብንቀረደድም በራሳችን ኃይል ራሳችንን ልናድን አንችልም። ስለዚህ አንተ እንባችንን አብስልን እያሉ ይማጸኑ ነበር። እንባን የሚያብስ መድኃኔ ዓለም ኢየሱስ ክርስቶስ፣ እንባን የሚያብስ ይቅርታን የሚሰጥ ምሕረትን የሚሰጥ ይቅርታን ምሕረትን የሚሰጥ እንባን የሚያብስ ማን ብቻ ነው? መድኃኔ ዓለም ኢየሱስ ክርስቶስ። እዚህ ላይ ነቢያት፣ ጻድቃን፣ ቅዱሳን ሐዋርያት፣ ጻድቃን ሰማዕታት የሰው ልጆችን እንባ አያብሱም ማለት አይደለም። ከእግዚአብሔር በተሰጣቸው ቃል ኪዳን ከእግዚአብሔር በተቀበሉት ጸጋ ለሰው ልጆች መድረስ ምን ይላሉ? ይችላሉ፣ ይራዳሉ። ለምሳሌ ብናነሳ ራሔል የምትባል ሴት በመጽሐፍ ቅዱስ ታሪክ ውስጥ እናውቃለን አይደለም? ራሔል የምትባል ሴት እስራኤላውያን በግብፅ ባርነት በፈርዖን ቅኝ ግዛት ውስጥ ሆነው ለ340 ዓመታት ያክል ሲጨቆኑ፣ ሲረገጡ፣ መከራ ሲጸናባቸው እንደቆዩ እናውቃለን፣ እንረዳለን። ከግብፅ ንጉሥ ከፈርዖን የወደቀውን ፍርፋሪ እየለቀሙ ዱባውንና ሽንኩርቱን እየበሉ በመከራ ውስጥ ለ340 ዘመን ያክል ቆይተዋል። ከዛ በኋላ ግን ታሪኩን ለማሳጠር ይሄ መከራ ሲጸናባቸው፣ ይሄ መከራ ሲበዛባቸው ለነሱ መማፀኛና እነሱን የምትረዳ ለነሱ መንገድን የምታሳይ ለነሱ ሕይወቷ እውነት የሆነ ራሔል የምትባለዋ ሴት ምንድነው ያደረገችው? መከራው ሲጸናባቸው በዚህ ሰማይ የእስራኤልን እንባ የሚያብስ የሚሰማ የለም ወይ ብላ እንባዋን ወደ ሰማይ ብትረጨው የራሔል እንባ ለእስራኤላውያን የምን ምልክት ሆነ? የነጻነት ምልክት ሆነ። የነጻነት ምልክት ሆነ። አንዲት ራሔል የተባለች ሴት ለእስራኤላውያን የነጻነት ምልክት ሆነች። ዛሬ ታዲያ በሀገራችን ኢትዮጵያ ራሔልን የምትመስል እናት፣ ራሔልን የምትተካ እህት፣ ራሔልን የምትተካ እናት የለችም ወይ ነው ጥያቄ። የለችም? አለች። ግን ለምንድን ነው ታዲያ ሀገራችን እንደዚህ አኬልዳማ ስትሆን፣ የደም ምድር ስትሆን፣ ከሀገራችን ከኢትዮጵያ ለኢትዮጵያ ትክክለኛ እንባ አውጥቶ ወደ እግዚአብሔር ሰማይ የምትረጭ እናት ያልተገኘችው? ድምጿን የምታሰማ እናት ያልተገኘችው ለምንድን ነው ወገኖች? እናስቀድሳለን፣ ኪዳን እናደርሳለን፣ ማህሌት እንቆማለን፣ ሰዓታት እንቆማለን፣ ወንጌል እንሰማለን። ለምንድን ነው ታዲያ ወገኖች?
እንባችን ቅድመ እግዚአብሔር ደርሶ ልክ እንደ ራሔል መልስ ያላመጣው ለምንድን ይሆን? እያንዳንዳችን ላይ ችግር ስላለ ነው ወገኖች። እያንዳንዳችን ላይ ችግር ስላለ ለዚህ ታዲያ መድኃኒቱ ምንድነው ያለን እንደሆነ ወደ እግዚአብሔር መቅረብ፣ በተሰበረ ልብ ሆኖ በቀና መንፈስ ሆኖ ልክ እንደ ዳዊት መንፈስህን በውስጤ አድስ ብሎ እንደ ጸለየ ልንጸልይ ያስፈልጋል። ሴቶች ራሔልን ልንወክል ልንተካ ያስፈልጋል። ወንድሞች፣ አባቶች ሙሴን ልንተካ ልንወክል ያስፈልጋል። ሙሴን ልንተካ ልንወክል ያስፈልጋል። ልንጮህ ያስፈልጋል። የማይጠቅም ጩኸት ሳይሆን የሚጠቅም ጩኸት። ጩኸት በሁለት መልኩ ይታያል። የሚጠቅም ጩኸት አለ፣ የማይጠቅም ጩኸት አለ። የሚጠቅም እንባ አለ፣ የማይጠቅም እንባ አለ። ልንለይ ያስፈልጋል። ለሀገራችን ለኢትዮጵያ የሚያስፈልጋት የሚበጃት ምን አይነት እንባ ነው? ምን አይነት ጩኸት ነው ያልን እንደሆነ የሚጠቅም ጩኸት፣ የሚጠቅም እንባ፣ መልስ የሚያመጣ ጩኸት፣ መልስ የሚያመጣ እንባ ያስፈልጋል ወገኖች። ስለዚህ በዚህ መልኩ እግዚአብሔር ያዘኑትን ሁሉ የሚያጽናና አምላክ ነው። በሐዘንተኞች ቤት ተገኝቶ ሐዘናቸውን የሚካፈል አምላክ እኮ ነው ያለን። ማርታና ማርያምን ማንሳት እንችላለን። ማርታና ማርያም አልዓዛር የሚባል ወንድም ነበራቸው። በዮሐንስ ወንጌል ምዕራፍ 11 ቁጥር 33 ጀምረን ስንመለከት ሁለት እህትማማቾችና አንድ ወንድማቸው በሞተ ሥጋ ተለየ። ሁለቱም ያለቅሱ ነበረ። ሁለቱም ያነቡ ነበረ። እንባቸውን ሊጋራ፣ ሐዘናቸውን ሊጋራ፣ በለቅሷቸው ድንኳን አብሯቸው ሊቀመጥ መድኃኔ አምላክ መድኃኔ ዓለም ኢየሱስ ክርስቶስ በማርታና በማርያም ቤት ተገኘ። ምን ለማድረግ? የእንባቸው ተካፋይ ሊሆን፣ የሐዘናቸው ተካፋይ ሊሆን፣ የለቅሷቸው ተካፋይ ሊሆን። ዛሬም ለምንድን ነው መድኃኔ ዓለም ክርስቶስን የእንባችን ተካፋይ ሁን የማንለው? የሐዘናችን ተካፋይ ሁን የማንለው? እሱም ቢብሎን ነው አይደለም። እኛ ከሱ ስለራቅን ልባችን በከንፈራችን ያከበርነው ይመስለናል። ልባችን ግን ከሱ ርቋል እኮ ወገኖቼ። ውስጣችን እኮ በተንኮል ተሞልቷል፣ በዘረኝነት ተሞልቷል፣ በጎጥ በወንዝ በብሔር ተተብትበናል። በዚህ መካከል ታዲያ ክርስቶስ ተገልጦ የሐዘናችን ተካፋይ ይሆናል ብሎ መገመት ይቻላል? አይቻልም። ምንድነው የሚለው? እሱ ባለቤቱ መድኃኔ ዓለም ኢየሱስ ክርስቶስ ከውጪ ከበር ሆኜ አንኳኳለሁ፣ የሚከፍትልኝ ሰው ካለ እገባለሁ፣ በማዕድም ከእርሱ ጋር እቀመጣለሁ፣ አብሬውም ደግሞ እራት እበላለሁ። መቼ ነው የጋበዝነው ክርስቶስን? መቼ ነው ሲያንኳኳ የከፈትንለት ለክርስቶስ? መቼ ነው ወደ ቤታችን እንዲገባ ፈቅደን የሐዘናችን የችግራችን ተካፋይ እንዲሆን የጋበዝነው? አልጋበዝነውም እኮ፣ አልጠራነውም እኮ። ሲያንኳኳ እንኳን እኮ አልከፈትንለትም በራችንን።
በር ማለት ይሄ የብረትና የእንጨት ወይም ደግሞ ከሌላ ነገር የተሰራ አይደለም። የልባችንን በር ልንከፍለት ያስፈልጋል። የልባችንን በር ከከፈትንለት በልባችን ይነግሳል። ነቢየ እግዚአብሔር ቅዱስ ዳዊት እኔስ ንጉሴን በልቤ ሾሜአለሁ ምን አለ? እኔስ ንጉሴን በልቤ ምን ብያለሁ? ሾሜአለሁ፣ አንግሼዋለሁ። በልባችን እግዚአብሔርን እወዳለሁ እንላለን በከንፈራችን፣ ልባችን ግን ከሱ ርቋል። እሱ የሚፈልገው የልብ ንጽህናን፣ የልብ ቅድስናን፣ ውሳጣዊ ማንነታችን ንጹሕ አድርገን ወደ እግዚአብሔር ስንቀርብ እሱ ደግሞ ወደኛ ይቀርባል። እኛ ወደ እግዚአብሔር ስንጠጋ እሱ ደግሞ ወደኛ ይጠጋል፣ ከኛም ጋር ይቀመጣል። አብሮንም ደግሞ እራቱን ይበላል። ራቱን እንዲበላ ከፈለግሽ ካንቺ ጋር፣ ራቱን እንዲበላ ከፈለክ ካንተ ጋር መጀመሪያ ልብህን አጽዳ፣ ልብሽን አጽጂ። ከኔ ጀምሮ ማለት ልባችንን እናጽዳ። እውነተኛ እንባ እናንባ፣ እውነተኛ ለቅሶ እናልቅስ። ስለዚህ ይህንን ካልን እግዚአብሔር የሰውን ሐዘን ያውቃል የሚለውን ቋንቋ ስናስቀምጥ ምንድነው የሚለው? መቅበዝበዜን ቆጥረሃል፣ እንባዬን በአቁማዳህ አኑር፣ በመጽሐፍህስ ውስጥ አይደለሁምን ይላል አምላካችን። በመጽናታችን ውስጥ በማንነታችን ውስጥ እግዚአብሔር እንዲገለጥ ወይም ደግሞ የሐዘናችን ተካፋይ እንዲሆን ከፈለግን መጀመሪያ ራሳችንን ልንፈትሽ ያስፈልጋል። በመኝታችንም ሆነን ቆመንም ሆነ ተቀምጠንም ሆነ ወደ እግዚአብሔር የምንጮህ ከሆነ እግዚአብሔር ጮኸታችንን ይሰማል፣ ሐዘናችንን ይሰማል፣ ለቅሷችንን ይሰማል። ከዛ በኋላ እንባችንን ያብስልናል። እንባችንን አምላካችን እግዚአብሔር ያብስልን፣ ሐዘናችንን ይስማልን እግዚአብሔር። ታዲያ ለምንድን ነው ታዲያ ሀገራችን? የሚገርመው ነገር አንድ ታሪክ እናንሳ እዚህ ላይ። ሆሜር የሚባል የታሪክ ጸሐፊ እናውቃለን አይደለ? አይነ ስውሩ ሆሜር ማለት ነው። ስለ ኢትዮጵያ ሕዝቦች ሲናገር እንዲህ ነው ያለ። የኢትዮጵያውያን የሚባሉ ሕዝቦች ወይም ደግሞ የኢትዮጵያ ሕዝቦች ምንድናቸው አለ? ደጎች ናቸው፣ ሩሩሆች ናቸው። አያችሁ፣ ምንድናቸው? ደጎች ናቸው፣ ሩሩሆች ናቸው። ከዛም ሲቀጥል ደግሞ ጀግኖች ናቸው። ሀገራቸውን አያስደፍሩም፣ ሃይማኖታቸውን አያስደፍሩም። ራሳቸውን ለእግዚአብሔር የሰጡ ናቸው። እነማ? ኢትዮጵያውያን። ያ ጣሊያናዊው ሆሜር፣ ግሪካዊው ሆሜር ኢትዮጵያን ከሩቅ ሆኖ ለዛውም ደግሞ አይነ ስውር ሆኖ የኢትዮጵያን ሕዝብ ደግነት እያየ የተመለከተ አይነ ስውሩ ሆሜር በዚህ ልክ ኢትዮጵያውያንን ከተረጎማቸው ወይም ደግሞ የኢትዮጵያን ጀግንነት፣ የኢትዮጵያን የዋህነት፣ የኢትዮጵያን ርኅሩህነት ከተናገረ ታዲያ ለምንድን ነው እርስ በርሳችን እንደ ውሻ የምንናከሰው? ታዲያ ለምንድን ነው እርስ በርሳችን እንደ ውሻ የምንባለው? የአንድ እናት ልጆች ሆነን የአንድ አባት ልጆች ሆነን አንድ እግዚአብሔር ብለን እያመለክን አንዲት ሀገር ብለን እየጠራን ለምንድን ነው በጎጥና በዘር በብሔርተኝነት የምንጣለው? የእግዚአብሔር ቤት ጠቡን ነው
ወይስ ደግሞ እግዚአብሔር ከኛ ያስቀረብን ነገር አለን? የለም፣ ከኛ ካልጎደለ በስተቀር። እግዚአብሔር እኮ ለነዛ ሰዎች ለአውሮፓውያኑ ባህር ማዶ ላሉት ሰዎች ዝናቡን ያዘንባል፣ ፀሐዩን ያወጣል፣ ክረምትና በጋን ያፈራርቃል። ለነሱ የሰጠውን ጸጋና በረከት ለኛ ነስቶናል እንዴ? አልነሳንም፣ አልነፈገንም። እንደውም ከሌሎቹ ሕዝቦች መካከል የኢትዮጵያ ሰዎች የኢትዮጵያ ሕዝቦች ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው እግዚአብሔርን ሳያዩ ያመኑ ብፁዓን ናቸው ተብሎ የተሰበከላቸው የተነገረላቸው ሳያዩ ያመኑ ብፁዓን ናቸው የሚለውን ቋንቋ የተረጎሙ ኢትዮጵያውያን ናቸው። የተረጎሙ ታዲያ እንደነሱ ፀሐዩ ከወጣልን፣ እንደነሱ ዝናቡ ከዘነበልን፣ እንደነሱ ክረምትና በጋው ከተፈራረቀልን ለምንድን ነው የኛ መጣላት? ለምንድን ነው የኛ አለመስማማት? ይሄ ሁሉ የመጣው እንባ እንደ ጎርፍ የሚፈሰው የሰው ልጅ ደም እንደ ጎርፍ የሚፈሰው እኛ ከእግዚአብሔር ስለራቅን ነው። እንባችንም ደግሞ ትክክለኛ እንባ ስላልሆነ እንባችንን ማን ያብስልን? እግዚአብሔር ያብስልን ወገኖች። በሁለተኛ ደረጃ ላይ ያየነው ምንድነው ያለን እንደሆነ እግዚአብሔር የሚያጽናና አምላክ መሆኑን ነው በዚህ ውስጥ የምንመለከተው። የሚያጽናና አምላክ መሆኑን ሞት ለዘላለም ቅድም እንደነገርኳችሁ ሞት ለዘላለም በዓለም ላይ በዚህ ምድር ላይ ነግሶ ነበረ። ያንን በዓለም ላይ በምድር ላይ የነገሰውን ሞት ያጠፋው፣ ያስወገደው፣ ያራቀው፣ እንባውን በደስታ የቀየረው፣ ሞቱን በሕይወት የቀየረው፣ ጨለማውን በብርሃን የቀየረው ማን ነው? የሚያጽናናው እግዚአብሔር ከኛ ጋር ስለሆነ የሚያጽናናው እግዚአብሔር። ስለዚህ እንባን ያብሳል እግዚአብሔር፣ የሕዝቡንም ነቀፋ ከምድር ሁሉ ያስወግዳል እግዚአብሔር። የሕዝቡን ነቀፋችንን የሚያስወግድልን፣ ነውራችንን የሚሸሽግልን፣ የሚያርቅልን እርሱ ነው ወገኖቼ። ነቀፋችንን ለምሳሌ ሐና የምትባል ሴት በዚህ በአንደኛ ሳሙኤል ምዕራፍ 1 ላይ ስንመለከት ሐና የምትባል ሴት ነበረች። ሰው በሰው ዘንድ የተናቀች የማትወልድ መካን በቅሎ እየተባለች በሰው ዘንድ ተንቃ የነበረችውን ሴት መናቋን መዋረዷን የተመለከተ እግዚአብሔር ትክክለኛ እንባ ስላነባች እንደ ራሔል ትክክለኛ እንባ ስላነባች ማንን ሰጣት እግዚአብሔር? ሳሙኤልን ሰጣት። ድንግል ማርያም በሐዲስ ኪዳን በብሉይ ኪዳኑ ታሪክ ሳሙኤልን ሰጣት እግዚአብሔር። እሷ ደግሞ ሳሙኤልን ስለሰጣት እግዚአብሔር ምን አለች? እድሜውን ሁሉ ላንተ እሰጣለሁ። በሰው ዘንድ ዝቅ ብዬ ነበረ። ወተለዓለ ቀርኔ በአምላኬ፣ ቀንዴ በእግዚአብሔር በመድኃኒቴ በእግዚአብሔር ከፍ ከፍ አለ። ነቀፌታዬን እሱ ተመልክቷልና። ትክክለኛ እንባ ስላነባች እግዚአብሔር ለእንባዋ ምላሽ ማንን ሰጣት? ሳሙኤልን ሰጣት። ሳሙኤል ማለት ከእግዚአብሔር የተገኘ መልሶ ለእግዚአብሔር የተሰጠ መጽናኛ ማለት። ወደ አዲስ ኪዳኑም ስንመለከት እህቴ ያነሳችው ሐናና ኢያቄምን ማንሳት እንችላለን።
ነውራቸውን በሰው ዘንድ መናቃቸውን የተመለከተ እግዚአብሔር ከፀሐይ 7 እጅ የምታበራ እመ አምላክ ወላዲት አምላክ አምላክን በድንግልና ጸንሳ በድንግልና የምትወልድ ሴት ልጅ ሰጣቸው። ሴት ልጅ ሰጣቸው። ማርያም ማለት ከእግዚአብሔር የተሰጠች ለእግዚአብሔር የምትሰጥ ማለት ነው። መጽናኛ ነው እግዚአብሔር፣ መበረታቻ ነው እግዚአብሔር። እግዚአብሔር ያጽናናል ወይም ደግሞ እግዚአብሔር ያጸናል፣ እንባን ያብሳል፣ ነቀፌታን ያስወግዳል፣ ነውርን ያርቃል የሚባለው ለዚህ ነው ወገኖቼ። ስለዚህ እግዚአብሔር ለኛ ምናችን ነው ከተባለ መጽናኛችን ነው። መጽናኛችን እግዚአብሔር ደግሞ እንባችንን ያብስልናል፣ ነውራችንን ያርቅልናል። ያያዘነው የተከዘው ማንነታችን በደስታ ወደ ቤታችን ይመለሳል፣ ወደኛ ይመለሳል ማለት ነው። ምን ስንሆን? በልበ ንጹህነት ወደ እግዚአብሔር ስንቀርብ ማለት ነው። እግዚአብሔር እንባችንን ያብስልን፣ ነውራችንን ያርቅልን። በሶስተኛ ደረጃ የምንመለከተው የእግዚአብሔር ምንድነው ብለን ነበረ? ተስፋችን ነው። ተስፋ የቆረጥክ ወንድሜ፣ ተስፋ የቆረጥክ አባቴ፣ በአንድም በሌላም ሊሆን ይችላል። እግዚአብሔር ተስፋዬ ነው ብለህ ጸልይ። እግዚአብሔር ተስፋችን ነው ብላችሁ ጸልዩ። እግዚአብሔር ተስፋችን ነው ብለን እንጸልይ። ተስፋ የቆረጥሽ እህቴ፣ ተስፋ የቆረጥሽ እናቴ፣ እግዚአብሔር እውነተኛ ተስፋችን ነው። እግዚአብሔር መጠጊያችን ነው። ልጅ በማጣት ሊሆን ይችላል፣ ትዳር በማጣት ሊሆን ይችላል፣ ስራ በማጣት ሊሆን ይችላል፣ ሰላም በማጣት ሊሆን ይችላል፣ ፍቅር በማጣት ሊሆን ይችላል፣ እረፍት በማጣት ሊሆን ይችላል። ይህንን ሁሉ የሚጠቀልለው እግዚአብሔር ተስፋችን ሲሆን ነው ማለት ነው። እግዚአብሔር ምናችን ነው? ተስፋችን ነው፣ አለኝታችን ነው፣ መማፀኛችን ነው፣ መከታችን ነው። ሲጨልም ጨለማውን አስወግዶ ብርሃኑን የሚሰጠን ሲጨልምብን ማለት ነው። ተስፋ ስንቆርጥ ተስፋችንን መልሶ የሚቀጥልልን እግዚአብሔር ከተወረወረ አይደለም፣ ከተቃጣ አይደለም። አምላካችን እግዚአብሔር እኮ ከሞት የሚያድን አምላክ ነው። ከጉድጓድ የሚያወጣ አምላክ ነው። ከጨለማ የሚያወጣ አምላክ ነው። ከሞት ወደ ሕይወት የሚያሸጋግር አምላክ ነው። ከባርነት ወደ ነፃነት የሚያሸጋግር አምላክ ነው። ግን ከኛ የሚጠበቀው ተስፋችን በእግዚአብሔር ላይ እንዲሆን ወይ እዜኒ መኑ ተስፋዬ ብለን ልንጸልይ ያስፈልጋል። አኮኑ እግዚአብሔር፣ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ይላል ነቢየ እግዚአብሔር ቅዱስ ዳዊት። ተስፋችን ማን ነው? እግዚአብሔር ነው ወገኖች። እንባችንን የሚያብስልን ማን ነው? እግዚአብሔር ነው ወገኖች። ከሐዘናችን የሚያጽናናን የሚያበረታን ማን ነው? እግዚአብሔር ነው። ስለዚህ ተስፋችን እግዚአብሔር ሊሆን ያስፈልጋል። እግዚአብሔርን ተስፋው ያደረገ ሰው እንባው ይታበስለታል። እግዚአብሔር ምን ይላል? እንባን ያብሳል። ርዕሳችን ማለት ነው። የመጨረሻው እንደነገርኳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሚያለቅሱት ጋር የሚያለቅስ አምላክ ነው። አዎ በብሉይ ኪዳኑ ስንመለከት እኮ ከነ ዮሴፍ ጋር ተሰዷል እግዚአብሔር። ከእስራኤላውያን ጋር ተሰዷል እግዚአብሔር። አያችሁ፣ ያ ከእስራኤላውያን ጋር የተሰደደው እግዚአብሔር፣ ከዮሴፍ ጋር የተሸጠው እግዚአብሔር፣ የዮሴፍ አማናዊ ምሳሌ የሆነው ኢየሱስ ክርስቶስ ደግሞ የኛ አማናዊው ምናችን ነው? ተስፋችን ነው። እንባችንን የሚያብስልን የማርያምን እንባ ያበሰ፣ የማርታን እንባ ያበሰ፣ አልዓዛርን ከ4 ቀን በኋላ ከመቃብር እንዲነሳ ያደረገ እግዚአብሔር፣ የራሔልን እንባ የተቀበለ እግዚአብሔር፣ የሙሴን ጩኸት የተቀበለ እግዚአብሔር የእኛን ጩኸት አይሰማንም ብለን እናስባለን? ይሰማናል። ከኛ የሚያስፈልገው ግን ልክ እንደ ዳዊት
ለከለ ባህቲትከ አበስኩ ወእኩየኒ በቅድሜከ ገበርኩ። አቤቱ በፊትህ ክፉ ሥራ ሰርቻለሁና አንተ ይቅር በለኝ ብለን ልንበረከክ ያስፈልጋል። እውነተኛ እንባ ልናነባ ያስፈልጋል። እውነተኛ ለቅሶ ልናለቅስ ያስፈልጋል። እግዚአብሔር ለቅሷችንን በደስታ ይመልስልናል። እግዚአብሔር በእንባ የበለዘውን ፊታችንን በእንባ የራሰውን ፊታችንን በደስታ እንደ ሐናና እንደ ራሔል እንባችን በደስታ ይመለሳል። ለይዘርኡ በአንብ ወበሐሴት ያርሩ። በመከራ በለቅሶ በውጣ ውረድ ውስጥ ለእግዚአብሔር ያቀረቡት ምስጋና ምላሹ ነዶውን በትክክል ተሸክሞ ወደ ቤቱ እንደሚገባ ገበሬ ወይም ደግሞ እንደሚገባ ነጋዴ ይሆናል ማለት ነው። እንባችንን ማን ያብስ? እግዚአብሔር ያብስልን። እንባችንን ያበሰልን፣ ከሐዘናችን ያጽናናን፣ ያበረታን፣ ለቅሷችንን ቀይሮ በደስታ ወደ ቤታችን እንድንመለስ ያደረገን አምላካችን እግዚአብሔር ስሙ የተመሰገነ ይሁን።